बदतमीज दिल माने ना बदतमीज दिल आँखा दे कटोरे सुरमा बटोरे लगू दे चिचोरे बाए हाय फाय ዲሴምበር 1 2023 ላይ አንድ ፊልም ለእይታ በቃ። እሱም አኒማል የተሰኘው ፊልም ነበር። ፊልሙም በቦክስ ኦፊስ ላይ አስገራሚ ገንዘብ በመሰብሰቡ የቦክስ ኦፊስ ሪከርዶችን እየበጣጠሰ መሄድ ቻለ። ከበጀት አኳያ ፊልሙ ቦክስ ኦፊስ ላይ ያስገባው ገንዘብ ከፍተኛ ስለነበረ ተመልካቹ እርግጠኛ ሆኖ አይኑን ጨፍኖ ረንቢር ካፑር በጣም ትልቅ አክተር እንደሆነ መመስከር ጀመሩ። እንዲሁም ረንቢር ሲንግ እና ረንቢር ካፑር ምንም አይወዳደሩም፣ ረንቢር በጣም አምልጦት ሄዷል፣ ረንቢር ሲንግ ደግሞ የሥራ ህይወቱ አብቅቶለታል ብሎ መናገር ጀመሩ። ትልልቅ የሚባሉ ክሪቲክሶችን ጨምሮ የተለያዩ የዜና ጣቢያዎችም ሁሉም ቦታ ላይ አንድ አይነት ዜና ይሰማ ነበር። ረንቢር ካፑር ከረንቢር ሲንግ በጣም ብዙ እርምጃ ርቆት እንደሚገኝ የመሰከሩ ነበር። የተለያዩ ስቴጆች ላይ የሚገርም ስራ መስራቱ የረንቢር ሲንግ በጣም እየተወራል ነበር። ራቆቱን ሆኖ ፎቶ መነሳቱ ደግሞ በጣም መነጋገሪያ ያደረገው። ከረን ጆሃር ሾው ላይ ደግሞ ከሚስቱ ጋር ቀርቦም በጣም ብዙ መነጋገሪያ ሆኖ ነበር። ፍሎፕና ዲዛስተር የሆኑ ፊልሞችን ሃትሪክ እየሰራ ስለቀጠለ ሸክቲማን የተባለ ፊልም ለመስራት ቢለምንም እንኳን የፊልሙ ባለቤት የሆነው ሙኬሽ ከና ይህን ፊልም በጭራሽ ላንተ አልሰጠህም ብሎ ከለከለው። በእነዚህ ሁሉ ነገሮች የተነሳ ረንቢር ሲንግ ችሎታውና ብቃቱን ለማሳየት የሚጠቅሙትን በጣም ብዙ ስራዎች እያጣሄደ፣ እንዲያውም ብዙዎቹ ምንም ነገር አይሆንለትም በቃ አብቅቶለታል ብለው መስክረው ነበር። ግን ይህን ያህል ተዋርድም ይህን ያህል ፍሎፕ ከሰጠ በኋላ ረንቢር ሲንግ የስኬት ደረጃው በፐርሰንት ሲሰላ እስከ 70% እንደሚደርስ ተናግረዋል። እስከ ዱረንደር ጭምር እንዲያውም 75% ደርሶለታል። ረንቢር ካፑር ግን በአጠቃላይ የስራ ህይወት ታይቶ 65% ሰክሰስ ሬት እንዳለ ተናግረዋል። ምክንያቱም በስራ ህይወቱ ረንቢር ሲንግ 12 ፊልሞች ሂትና ብላክበስተር ሲሆኑለት 5 ፊልሞቹ ደግሞ ፍሎፕ ናቸው። ረንቢር ካፑር ደግሞ 9 ሂትና ብላክበስተር የሆኑ ፊልሞችን የሰራ ሲሆን 8 ፊልሞቹ ደግሞ ፍሎፕ ነበሩ። ሁለቱም እንግዲህ በአጠቃላይ በስራ ህይወታቸው 15 ዓመት አልፏቸዋል። በብዛት ሲታይም የሁለቱ የፊልም ምርጫቸው አንድ አይነት ነው። በዳንስም ቢሆን ከፍተኛ ፉክክር እያደረጉ ነበር። የገርልፍሬንድ ምርጫቸውም የሆነ ሰዓት ላይ አንድ አይነት ሆነው ራሱ መነጋገሪያ ነበር። ታስታውሳለህ? ፓርቲ ክስተት अगर रणबीर को रणवीर सिंह को आप रेट करें तो कैसे करेंगे, किसको क्या देंगे? दोनों ही पलंग तोड़े। ግን በ2025 ለእይታ የበቃው ዱረንደር የተሰኘው ፊልም የአኒማልን ጠቅላላ ሪከርድ እየሰበረ እየሄደ ነው ያለው። ዱረንደር የተሰኘው ፊልም በጣም ከፍተኛ ስኬትን በማግኘቱ አሁን ላይ ረንቢር ሲንግ ከረንቢር ካፑር በጣም ብዙ እርምጃ ቀድሞት እንደሚገኝ የተነገረ ነው ያለው። ስለዚህ በዛሬ ቪዲዮ እንግዲህ ዘርዘር አድርገን የምናወራው አበቃ ላይ የተባለ ተመልሷል፣ ብቻውን እየሄደ ነው ያለ የተባለው ደግሞ አሁን ተፎካካሪ ያጋጥሞታል። ማለትም ረንቢር ሲንግ እና ረንቢር ካፑር በምንድነው የሚፎካከሩት? በምንድነው ኮምፔር ያደርጓቸው? ቦክስ ኦፊስ ላይ ምን አይነት ሂደት ነበራቸው? በዛም የምናየው ከ90ዎቹ ጀምሮ እንደሚታወቀው ሁለቱ ካኖች ሁል ጊዜ ንጽጽር ላይ ፉክክር ላይ ነበሩ። ልክ እንደነሱ ደግሞ አሁን ላይ ረንቢር ካፑር እና ረንቢር ሲንግ ከፍተኛ ውድድር ላይና ንጽጽር ላይ ነበሩ። ከበፊትም አሁንም እየቀጠለ ነው ያለው። ለዛውም ጸጥ ባለ መልኩ वरुण मुझे बोलता कि पापा सेफ है, मुझे सब ट्रांसपेरेंट लगता, तो मैं आपके ठीक होने के बाद वापस चला जाता. ये सब नहीं करता. पापा had a very happy settled married life in America. በአንድ በኩል ያለው እንግዲህ ሁለገብ ትወናው በጣም እየተደነቀ ያለው ምርጡ አክተር ረንቢር ሲንግ ሲሆን፣ በሌላ በኩል ደግሞ ስታር ኪድ መሆኑ የሚመሰከርለትና የሚነገረው ከታዋቂ ቤተሰብ የተገኘው በትወና ብቃቱም እጅግ በጣም አስደናቂ እንደሆነ እየተነገረለት ያለው በብዙ ስራዎችም ብቃቱን ያስመሰከረው ረንቢር ካፑር ነው። ሁለቱም እንግዲህ እንደዚህ የሞቀ ኢንዱስትሪ ላይ ከገቡ በኋላ በምን አይነት ብቃትና ብልጠት ነው ይህን ያህል ትልቅ ደረጃ ማግኘት የቻሉትስ? እንደገና ደግሞ በምን ምክንያት ነው ሁለቱን የሚያወዳድሯቸው የሚያፎካክሯቸው? ለምንድነው ውስጣቸው እርስ በርስ ጸብ አለ የሚባለው? የትኛው ነው ትልቅ በጀት የነበረው አንድ ምርጥ ፊልም ረንቢር ሲንግ እንዲሰራበት ከተነጋገሩ በኋላ ዳይሬክተርና ፕሮዲዩሰሮች ተመካክረው በመጨረሻም ረንቢር ሲንግን አውጣ አስወጥተው ለረንቢር ካፑር የሰጡት የትኛው ፊልም ነበር? እንደዛም ሆኖ ግን ከፓንዳሚክ በፊት እንዴት ብሎ ነው ረንቢር ሲንግ ረንቢር ካፑርን ረጅም ርቀት በልጦት ሊሄድ የቻለው? ሁለቱም በስራቸው አኒማልና ዱረንደር የመሰለ ትልልቅ ፊልሞችን ሰጥተዋል፣ ስኬታማም ናቸው። እናም ከሁለቱ መሃል ማን ነው ትልቅ አክተር? ማን ነው ሱፐርስታር? ዋናው ነገር ደግሞ ለወደፊት የቦሊውዱ ጌም ኦፍ ትሮን የሚባለው ወይም የንግስናው በሩ ላይ ማን ይቀመጣል ከፊት የስልጣኑ ላይ ማን ነው ከኋላ ተከታይ የሚሆነው? አንድ ባንድ ለማየት እንሞክራለን። በመጀመሪያ እንግዲህ አጀማመራቸው እንዴት እንደሆነ ለማየት እንሞክር። ረንቢር ካፑርና ረንቢር ሲንግ አጀማመራቸው ሲታይ በጣም ብዙ ነገራቸው ያመሳስላቸዋል። ሁለቱም በጣም ከሀብታም ቤተሰብ ነው የመጡት። ረንቢር ካፑር እንደሚታወቀው የካፑር ቤተሰብ ዘር ነው። ረንቢር ሲንግም ቢሆን በጣም ታዋቂ የሆነ ቢዝነስማን የጀግዲት ሲንግ ባዋኒ ልጁ ነው። ይህ ሰው ወይም አባቱም ቦሊውድ ውስጥ በጣም ትልቅ ኮኔክሽን አለው። ምንም እንኳን ሁለቱም የሀብታም ቤተሰብ ልጆች ቢሆኑም ወይም ከሀብታም ቤት የወጡ ቢሆኑም ወደ ቦሊውድ ግን ስራ የጀመሩበት መንገድ የሰማይና የምድር ያህል ለውጥ አለው። እንደሚታወቀው ረንቢር ካፑር የካፑር ቤተሰብ ልጅ ነው። ሰርኔሙ ካፑር በመሆኑ ብቻ ረንቢር ካፑር 2007 ላይ ሳበሪያ በተሰኘ ፊልም ወደ ቦሊውድ አንድ ብሎ ስራው መጀመር ችሏል። ይህንም ግን ወደ ፊልሙ ዓለም ሲገባ አጀማመሩ ያን ያህል ቀላል አልነበረም። በጣም በትልቁ የተከበረለት ሲሆን ምክንያቱም ፊልሙን ዳይሬክት ያደረገው ታዋቂ ዳይሬክተር ሰንጀይ ሊላ በንሳሊ ነበረ። የፊልሙ በጀትም ከፍ ያለ ነበር በሰዓቱ ሲታይ። በዛ ላይ ደግሞ በፊልሙ ላይ የሰልማን ካሚዮም የታየበት ነበር። ግን ሰልማን ካን በካሚዮ ቢገባም እንኳን ፊልሙ የነርስ ስኬታማ መሆን አልቻለም። ምክንያቱም ክላሽ ያደረገው ከሻሩክ ካን ኦም ሻንቲዮም ከተሰኘው ፊልም ጋር ነበር። እንደሚታወቀው ደግሞ ኦም ሻንቲዮም የተሰኘው
የተሰኘው ፊልም ሰልማንም ብቻ ሳይሆን ሙሉ ቦሊውድን የያዘ ፊልም ነበረ። ስለዚህ ረንቢር ከፑር አንድ ብሎ የጀመረበት ሳበራ የተሰኘው ፊልም ኦም ሻንቲውን ከሚያክል ፊልም ጋር ክላሽ በማድረጉ የተነሳ ነው። በ2007 በመጨረሻም ፊልሙ ዲዛስተር ሊሆን ቻለ። ማለትም ለየት ያለም ገንዘብ እንኳን መሰብሰብ አልቻለም። ግን እንደዚህ ዲዛስተር በሆነ ፊልም ወደ ፊልሙ ዓለም አንድ ብሎ ቢቀላቀልም ረንቢር ከፑር በሌላ በኩል የረንቢር ሲንግን ብናይ አጀማመሩ ማለት ነው ቀድሜ እንዳልኳችሁ አባቱ ቦሊውድ ላይ ከፍተኛ ኮኔክሽን አለው። እንደዛም ሆኖ ግን ረንቢር ሲንግ ወደ ቦሊውድ የመጀመሪያ ስራውን ይህን ያህል በቀላሉ አላገኘው። በጣም ብዙ ቦታ ላይ የዞረ ኦዲሽን ያደረገ ሲሆን በመጨረሻም ከብዙ ኦዲሽን በኋላ የመጀመሪያ ስራውን በንድ ባጃ ባራት የተሰኘ ፊልም ያገኛል። ኢንዱስትሪ ውስጥም አዲቲ ቾብራ አንድ ፊልም እየሰራ እንዳለና አዲስ መጤ የሆነ አክተርን ካስት እንዳደረገ በጣም ይወራል። በጣም ብዙ ሰዎችም ለአዲቲ ቾብራ ያሉት ለአዲስ ፊልም የምታሰራው ልጅ ምንም ነገር ሲታይ አክተር የሚመስል ነገር የለውም ይቅርብህ ብለውት ነበር። ግን አዲቲ ቾብራ እነዚህ ሰዎች ያሉትን ነገር ሊሰማ አልቻለም። የራሱ የስራ ልምዱን ተጠቀመና ረንቢር ሲንግን አምኖ ፊልሙ እንዲሰራ ቀጠለ። በመጨረሻም በፈረንጆቹ 2009 ፊልሙ ጣጣውን ጨርሶ ለእይታ በበቃ ሰዓት ላይ ተመልካቹ የረንቢር ሲንግ የትወና ብቃቱን በጣም ወደዱለት። ፊልሙን ቦክስ ኦፊስ ላይ ስኬታማ መሆን ቻለ። የረንቢር ሲንግ የመጀመሪያ ፊልሙ ስኬታማ ነበር በእርግጥ ቦክስ ኦፊስ ላይ። በዛም የተነሳ ቦሊውድ ላይ ተስፋ ያለው ልጅ ነው ተብሎ ተመስክሮለታል። በሌላ በኩል ግን የረንቢር ከፑር አጀማመሩ ወይም የመጀመሪያ ፊልሙ ዲዛስተር ሆኖ ነበረ። እንደዛም ሆኖ ግን በቀጣይ የሥራ ህይወቱ ላይ ምንም አይነት መጥፎ ጫና አላሳደረበትም። ዋናው ነገር ደግሞ የከፑር ቤተሰብ ልጅ በመሆኑ ምክንያት ብቻ ነው፣ ወይም ሰርኔሙ ከፑር ስለሆነ ነው። ምክንያቱም እንደዚህ ዲዛስተር የሆነ ፊልም ከሰራ በኋላ ከዋይአርኤፍ እና ደርማ ፕሮዳክሽን የመሳሰሉ ትልቅ የቦሊውድ ፕሮዳክሽን ካምፓኒዎች ስራ እያገኘ ነበር። ሁለቱም እንግዲህ በተቀራራቢ ሰዓት ላይ ወደ ቦሊውድ ገብተው ነበር። ግን አንድ ነገር በፍጥነት ተረድተዋል። በዚህ በፊልሙ ዓለም ላይ ወይም ቦሊውድ ላይ መቆየት ካለብን ዝም ብለን ያገኘነውን አንስተን መስራት የለብንም የሚለውን ነገር ቀድሞ ተረድተው ነበር። ኮንቴንት ላይ ትኩረት ያደረጉ ወይም ኮንቴንት ኦሪየንታል የሚባሉ ፊልሞችን በመስራት ስኬቱ እንደማይገኝ ገብቷቸዋል። ስለዚህ የተለያዩ ስራዎችን ባላንስ አድርገው እኩል መሄድ እንዳለባቸው አውቀውታል ለማለት ያስደፍራል። መጀመሪያ አካባቢ ላይም ሁለቱም እንደዚህ ነገር ሲያደርጉ ታይተዋል። ምክንያቱም የመጀመሪያ ስራውን ከሰራ በኋላ ረንቢር ሲንግ ሌዲስ ቨርስ ኪቤል የሚል ፊልም ያው ኮሜርሻል ሲኒማ የሆነ በጣም ምርጥ ፊልም ይዞ መጣ። ጎን ለጎን ደግሞ ሉቴራ የመሰለ ፊልምን በማሳየት የትወና ብቃት እንዳለው በደንብ አሳይቷል። አርት ሲኒማ የሆነ ፊልም ነበር። ረንቢር ከፑርም ቢሆን ቦዲ ላይ በጣም የሚታወቀውን ሮም ኮም የተባለ ወይም ሮማንስ ኮሜዲ ፊልሞችን መስራት ጀመረ። ለምሳሌ አጀብ ፕሬም ኪ ገዘብ ካን የመሳሰሉ ፊልሞችን ሰርቶ ነበረ። በጭናዊ ሐሲኖ ሁለቱ ፊልሞች በጣም ተወዳጅ ስለነበሩ ወይም እንደዚህ አይነት ፊልሞቹ ቦክስ ኦፊስ ላይ ጥሩ ገንዘብ መሰብሰብ ችለዋል። በዛ ላይ ደግሞ ኮንቴንት ላይ ትኩረት ያደረጉ ፊልሞችን መስራት ችሏል። በላይ ሮኬት ሲን፣ በርፊ፣ ሮክስታር፣ ራጅኒትና የመሳሰሉትን ደረደረ በላይ በእነዚህ ፊልሞች የተወና ብቃቱ ምን ያህል ደረጃ እንዳለ በደንብ ማሳየት የቻለበት ናቸው ተብሎ የሚመሰከርለት ነው። በዚህ ሰዓት ላይ ሁለቱም እንደ አክተር ራሳቸውን በደንብ ፕሩቭ አድርገው ነበር። ግን ትልቁ ጥያቄ ትወና ቢችሉም ግን እንደ ስታር ራሳቸውን ማሳመን ይችላሉ ይቀጥላሉ የሚለው ጥያቄ አሁንም ገና አልተመለሰም ነበር። በመቀጠልም በፈረንጆቹ 2013 ላይ ደረስን። በዚህ ዓመት የሁለቱም አክተሮች እድላቸው የተቀየረበት ነው። መጀመሪያ የረንቢር ከፑር የጀቫኒ ሄ ዲዋኒ የተሰኘ ፊልሙ ለእይታ ይበቃ ሲሆን ይህ ፊልሙ በዓለም አቀፍ ደረጃ 300 ከሮር ያለፈ ስራ ሊሆን ችሏል፣ ወይም ቦክስ ኦፊስ ላይ ምርጥ ገንዘብ ሰበሰበ። ይህ ፊልም ማለት እንግዲህ በሰዓቱ ረንቢር ከፑርን በፊልሙ ዓለም ላይ ሁሉም የራሱ ፌቨሬት አክተር ያደረገበት ጊዜ ነበረ ወይም ስራ ነበረ። ከዚህ ፊልም በኋላም በእርግጠኝነት ቀጣዩ ሱፐርስታር ረንቢር ከፑር ይሆናል ብለው ሁሉም መስከረው ነበር። በእርግጥ በዚህ ስራው ቦክስ ኦፊስ ላይ በትክክል ስታር መሆኑን ያሳመነበት ጊዜ ነበረ። በሌላ በኩል ደግሞ ረንቢር ሲንግም አለ። በዛው ዓመት በ2013 የረንቢር ሲንግ ራውንድ ሌላ ለእይታ በቃ። ይህ ፊልም ቦክስ ኦፊስ ላይ ከ200 ከሮር በላይ ምርጥ ገንዘብ መሰብሰብ ቻለ። ይህ ፊልም ካየ በኋላ ተመልካቹን ለቀጣይ ዓመት ተስፋ ያለው ምርጥ ብቃት ያለው አክተር ነው ብለው መመስከር ጀመሩ። እንዳያችሁት እንግዲህ በ2013 ሁለቱም ምርጥ ስራቸውን አቅርበው ነበር። ህዝቡም ደግሞ ሁለቱንም ቀጣይ ሱፐርስታር ይሆናሉ የሚለው ተስፋ በደንብ አድርጎባቸው ነበር ወይም አምኗቸው ነበር። የህዝቡ አቀባበልም ሲታይ ትልልቅ ፕሮጀክት ማግኘታቸውን ቀጠሉ። ከነዛ መሃልም በጣም ትልቅ በጀት አለ የተባለ አንድ ፊልም ረንቢር ሲንግ ይጠይቃል። ግን በዛ ሰዓት ላይ ያው ቦሊውድ ውስጥ የተለመደ አይደለ የሆነ ፖለቲካ ይጫወቱበታል። ከዛ ከትልቁ ፕሮጀክትም መጨረሻ ላይ ከነገሩትና ካስፈረሙት በኋላ እንደወጣ ይነግሩታል። እሱንም ቀይሮ ደግሞ ለዛ ፊልም እንዲሰራ የተወሰነው ረንቢር ከፑር ነበር። እንግዲህ በአንድ በኩል ሲታይ ይሄ ትልቅ ምክንያት ተደርጎ ይቆጠራል። በሁለቱ መሃል አለመግባባት የተፈጠረው ወይም ሁለቱን ጸብ እንዲኖራቸው ያደረገው ይሄ ምክንያት ነው ይባላል። ይሄ እንግዲህ በጣም በትልቅ በጀት ተሰራ የተባለው ፊልም የረንቢርን የቀጣይ ስራቸውን እንዳለ አካሄዱን የቀየረ ፊልም ሊሆን ቻለ። ይሄ እንግዲህ ትልቅ በጀት አለው የተባለው ፊልም አኑራግ ከሸፍ ዳይሬክት ያደረገው ቦምቤ ቬልቬት የተባለው ፊልም ነው። ከጊዜ በኋላ በእርግጥ ራሱ አኑራግ ከሸፍ እንደተናገረው ከሆነ መጀመሪያ ላይ የረንቢር ሲንግን አስፈርመነው ነበረ። ግን በጣም ብዙ የቦሊውድ ዳይሬክተርና ፕሮዲውሰሮች ለአኑራግ ሰጀስት ያደረጉት የሚመከሩት እንደዚህ ትልቅ በጀት ያለው ፊልም ላይ የረንቢር ሲንግን አሰርተ እያጠፋ ነው ያለው፣ የመረጥከው አክተር በጣም ትንሽ ስለሆነ እንደዚህ አይነት ትልቅ በጀት አይገባውም ብለው መከሩት። ይህ ፊልምም ስኬታማ እንዲሆን ከፈለክ በጣም በቀላሉ ረንቢር ከፑርን አሰረምና ከሱ ጋር ሰራ ነበር ምክራቸው። समय सब मिल रहा है, करो करके देखो, ये करेक्ट है, बड़े एक्टर के साथ करो। मेरे पास छोटा एक नया एक्टर था, उसका नाम था रणवीर सिंह। उसमें किसी का फेथ नहीं था। उसको बड़े डायरेक्टर्स, यही डायरेक्टर्स उसको ट्रेडमिल बुलाते थे। ट्रेडमिल क्यों?
क्योंकि इसमें एनर्जी इतनी ज़्यादा है। ምንም እንኳን ቦምቤ ቬልቬት የተባለው ፊልም ረንቢር ሲንግን አስወጥተው ረንቢር ካፑር የተወነበት ወይም ያገኘ ቢሆንም በዚህ ፊልም ግን ረንቢር ካፑር በመስራቱም ተጠቀመ የሚባል ፊልም አይደለም። ምክንያቱም በ2015 ቦምቤ ቬልቬት ጣጣውን ጨርሶ ለእይታ በበቃ ሰዓት ላይ 120 ከሮር በጀት የወጣበት ይህ ቦምቤ ቬልቬት የተሰኘው ፊልም ህንድ ውስጥ ብቻ 23 ከሮር የሰበሰበ ሲሆን በዓለም አቀፍ ደረጃ ደግሞ 43 ከሮር ብቻ በመሰብሰብ በጣም ትልቅ ዲዛስተር ፊልም ሊሆን ቻለ። እንዲያውም ቦምቤ ቬልቬት በቦሊውድ ታሪክ በጣም ትልቅ ኪሳራን ያስተናገደ ፊልም ተብሎ ሪከርድ ተቀምጦለታል። እናም በጣም ብዙ ሰዎች የተናገሩትና የመሰከሩትም ረንቢር ካፑር ምንም የሚችለው ነገር የለም እንዲያውም ወደፊት ምንም ተስፋ አይኖረውም ብለው መሰከሩ ወይም በዚሁ ፊልም እንዳበቃለት የተናገሩ ነበር። በእርግጥ በዛ ሰዓት ላይ በ2015 የረንቢር ካፑር ቦምቤ ቬልቬት ብቻ ነበር ለእይታ የበቃው። በዛ ዓመት ሮይና ተማሻ የመሳሰሉ ፊልሞችም ለእይታ የበቁ ሲሆን ሁለቱም ደግሞ ወድቀው ነበር፣ ስኬታማ ነበሩ። በዛ ዓመት ብቻ የእነዚህ የሶስቱም ፊልሞች ውድቀት በአጠቃላይ ረንቢር ካፑር እንዳበቃለት እየተናገሩ ነበር፣ ወይም ማናቸውም ፊልሞች ሂት ባለመሆናቸው ማለት ነው። केसरिया तेरा इश्क है पिया रंग जाऊं जो በዚህ ሰዓት ላይ እንግዲህ ረንቢር ካፑር ምንም ቢጣጣርም ስኬት የሚባለው ነገር እያገኘ አልነበረም። በሌላ በኩል ግን ረንቢር ሲንግ በጣም እያንጸባረቀና እየጎላ የሄደበት ሰዓት ነበር። 2015 ላይ መጀመሪያ ድል ደረቅ ዴዶ የተሰኘ ምርጥ ፊልም ይዞ መጣ። ልክ እንደዚህ አይነት ቆንጆ ፊልሞችን የደረደር ሲሆን ከዛ በኋላ ባጅራው መስታኔ የመሰለ ፊልም መስራት ቻለ። ይህ ፊልም ማለት እንግዲህ የሻሩክ ካን ዲልዋሌ የተሰኘው ፊልምንም ቦክስ ኦፊስ ላይ በልጦ የሄደ ፊልም ነበር። በህንድ ውስጥ ብቻ 180 ከሮር ያለፈ ሲሆን በዓለም አቀፍ ደረጃ ደግሞ 350 ከሮር ማለፍ ቻለ። ይሄ ፊልም በጣም አስደናቂ የሚያደርገው ባጅራው መስታኔ የተሰኘው ፊልም ስኬታማ ከሆነ በኋላ የፊልሙ ዳይሬክተር የሆነው ሰንጀይ ሊላ በንሳሊ በቀጣይ የሚሰራው ፐድማወት የተሰኘው ፊልም ላይም ረንቢር ሲንግ እንዲተውን ያስፈርመዋል። በፈረንጆቹ በ2018ም ፐድማወት የተሰኘው ፊልም ጣጣውን ጨርሶ ለእይታ ሲበቃ በዓለም አቀፍ ደረጃ 570 የሚያክል አስገራሚ ገንዘብ መሰብሰብ ቻለ። ይህ ፊልም በጣም በትወናም ሆነ በገንዘብ የተደነቀና ምርጥ የሆነ ሲሆን ሁሉም ተመልካች ያለው ረንቢር ሲንግ ከረንቢር ካፑር 10 እርምጃ በልጦት ወይም ርቆት ሄዷል ብሎ መሰከሩ። ግን በዚህ ሰዓት ላይ ታሪኩ እንደገና ይቀለበሳል። ምክንያቱም በዛው ዓመት ረንቢር ካፑርም የራጅኩማር ሂራኒ ፊልም የሆነው ሰንጁን የመስራት ዕድል አጋጠመው። ይህ ፊልም በዓለም አቀፍ ደረጃ 588 ከሮር መሰብሰብ የቻለ ሲሆን እንዲያውም ከዛ በላይ ማስገብቷል። ረንቢር ካፑርም በድጋሚ ካምባክ ማድረግ ቻለ። ይህ አንድ ፊልሙ ብቻ ከረንቢር ሲንግ ጋር እኩል አምጥቶ ሊያቆመው ቻለ። ግን ረንቢር ሲንግ በዛ ሰዓት ላይ እኩል የመሆን ሙድ ላይ አልነበረም። በዛ ዓመት ሲምባን የመሰለ ምርጥ የሆነ ኮሜርሻል ፊልም መስራት ቻለ። በመቀጠልም በ2019 ደግሞ ገሊቦ የመሰለ ሱፐር ሂት የሆነ ስኬታማ ፊልም ይዞ መምጣት ቻለ። በዛ ሰዓት ላይ ረንቢር ሲንግ በላይ ሂት የሆኑ ፊልሞችን እየደረደረ ነበረ። ግን ረንቢር ካፑር ሰንጁ በተሰኘ ፊልም ካምባክ ማድረግ ችሎ ነበር። በእርግጥ ግን ተመልካቹ በጣም በብዛት ረንቢር ሲንግን የበለጠ አቅም ያለው አክተር ብለው እየመሰከሩለት ነበር። ምክንያቱም ከድሮ ጀምሮ ቦሊውድ ላይ አንድ ህግ አለ። ልብ ብላችሁ ከሆነ ቦሊውድ ላይ ትልቅ አክተር የሚባለው ወይም ቢግ ስታር የሚባለው ስኬታማ የሆነ ሂትና ብላክባስተር ፊልሞችን በላይ መደርደር የቻለ አክተር ብቻ ነው። ምሳሌ ረንቢር ሲንግ በዛ ሰዓት ላይ ፐድማወት፣ ገሊቦይ፣ ሲምባ የመሳሰሉ ፊልሞችን በላይ እየደረደረ ነበረ። ስለዚህ ከፓንዳሚክ በፊት ተመልካቹ ረንቢር ሲንግን በጣም ትልቅ አክተር እንደሆነና ሱፐርስታር እንደሆነ እየመሰከሩለት ነበር። इरादा किसी ने नूरी से बात की है? अरे उसके पेरेंट्स उससे बात करेंगे, आई एम श्योर। गुड, क्योंकि वो अपना फ्यूचर मेरे साथ बनाने में बिल्कुल इंटरेस्टेड नहीं है। तो फिर इंटरेस्टेड बन የረንቢር ካፑርን ደግሞ ብናይ በእርግጥ ይሄን ያህል ትልቅ የሆነ ብላክባስተርና ሂት የሆነ ፊልሞችን እየሰራ ነበር፣ ግን ኮንሲስተንሲ አልነበረውም ወይም ቀጣይነት የለውም። ምክንያቱም ረንቢር ካፑር አንድ ፊልሙ ሂት ይሆናል፣ ከዛ በኋላ 3 ደግሞ ፍሎፕና ዲዛስተር ይሆናሉ። ስለዚህ ተመልካቹ በረንቢር ካፑር ስታርደም ላይ ይጠራጠሩ ነበረ። እንዲያውም ሱፐርስታር ሳይሆን ወደፊት ሱፐርስታር የሚሆን አክተር ይባል ነበረ። ከፓንዳሚክ በፊት በእርግጥ ረንቢር ሲንግ ለረንቢር ካፑር በጣም የሚከብድ አክተር ነበረ። ግን ከፓንዳሚክ በኋላ ተገለበጠ ነገሩ። ከፓንዳሚክ በፊት ያ ረንቢር ሲንግ በላይ ሂትና ሱፐር ሂት የሆኑ ፊልሞችን ይደረድር የነበረው አክተር ከፓንዳሚክ በኋላ ያ ረንቢር ሲንግ ራሱ አንድ ሂት የሆነ ፊልም ለመስጠት ራሱ የተጠማ አክተር መሆን ቻለ። እንዲያውም ምርጥ ፊልሞችን ስለሰራና ተጠንቅቆ ፊልሞችን ስለመረጠም ረንቢር ካፑር ከፖስት ፓንዳሚክ በኋላ በአንድ ፊልም የተነሳ ከረንቢር ሲንግ በጣም ርቆ ሊሄድ ቻለ። እንዴት ብሎ ርቆት ሄደ የሚለውን ደግሞ ሲነማይት እንሞክር። ከፓንዳሚክ በኋላ ሁለቱም አክተሮች ረንቢር ሲንግም ረንቢር ካፑርም 4 ፊልሞች ይዘው መጥተው ነበር። የረንቢር ካፑርን ብናይ ከፓንዳሚክ በኋላ የሰራቸው 4 ፊልሞች እነሱም ሸምሼራ፣ ብረማስተርና ቱጁቲሜ መካር በመጨረሻም አኒማል ናቸው። ከነዚህ መሃል ሸምሼራ እንኳን ፍሎፕ ነበረ። ብረማስተርና ቱጁቲሜ መካር ደግሞ አንደር ፐርፎርም ያደረጉ ፊልሞች ናቸው። ግን አኒማል ብላክባስተር መሆኑን ያረጋገጠ ፊልም ሆነ። ይህ ማለት ከፖስት ፓንዳሚክ በኋላ ረንቢር ካፑር አንድ ፊልሙ ክሊኒት ብቻ ሳይሆን ብላክባስተር መሆን ቻለ። ያም ደግሞ አኒማል ነው። ግን ስለ ረንቢር ሲንግ ደግሞ በተቃራኒው በሌላ በኩል ስናወራ ከፓንዳሚክ በኋላ ረንቢር ሲንግ 83 ሰርከስ፣ ጄሽ ባይ ጆርዳር፣ ሮኪ ራኒ ኪ ፕሬም ካሃኒ የተሰኘ ፊልም ይዞ ወጣ ወይም እነዚህን ደረደረም። ከነዚህ ከአራቱ ፊልሞች መሃል 83 ሰርከስ፣ ጄሽ ባይ ጆርዳር ሁሉም ዲዛስተር ሆነው የወደቁ ሲሆን አንድ ፊልሙ ብቻ ክሊኒት መሆን ቻለ። ስለዚህ በአጠቃላይ ስናየው ከፓንዳሚክ በኋላ ረንቢር ሲንግ አንድ ብቻ ነው ክሊኒት ማግኘት የቻለው። ስለዚህ አሁን ስናየው ሁለቱም ከፓንዳሚክ በኋላ 2 ሂት ፊልሞች ቢኖራቸው እና ከረንቢር ሲንግ የበለጠ ለምንድን ነው ረንቢር ካፑርን ሱፐርስታር አድርገው ያሰቡት? ዋናውን ነገር እስቲ አንድ ብለን እንየው። ከፓንዳሚክ በኋላ ረንቢር ካፑር የሰራው ሸምሼራ የተሰኘው ፊልም 150 ከሮር በጀት ወጥቶበት 60 ከሮር አካባቢ መሰብሰብ ችሎ ነበር ፊልሙ። ብረማስተር ደግሞ 400 ከሮር አካባቢ በጀት ወጣበት የተባለ ፊልም 430 አካባቢ መሰብሰብ ችሎ ነበር። ቱጂቲሜ መካር ደግሞ 165 ከሮር አካባቢ በጀት ወጥቶበት 225 ከሮር አካባቢ መሰብሰብ ችሎ
ችሎ ነበር። አኒማል ግን 100 ከሮር በጀት ወጥቶበት 900 ከሮር አካባቢ እጅግ በጣም ከፍተኛ ገንዘብ መሰብሰብ ቻለ። መለስ ብለን ደግሞ የረንቪር ሲንግ ፊልሞችን አንድ በአንድ ስናያቸው ከፓንዳሚክ በኋላ 83 የተሰኘው ፊልም 280 ከሮር አካባቢ የወጣበት ይህ ፊልም 190 ከሮር አካባቢ ብቻ መሰብሰብ ቻለ። ጄሽ ባይ ጆርዳን የተሰኘው ፊልም 90 ከሮር በጀት ወጥቶበት 25 ከሮር አካባቢ ብቻ መሰብሰብ ችሎ ነው የወረደው። ሰርከስ ደግሞ 150 ከሮር አካባቢ በጀት ወጥቶበት 60 ከሮር አካባቢ ብቻ መሰብሰብ ቻለ። ሮኪ ኦር ራኒ ኪፕሊን ካህን የተሰኘው ፊልም 160 ከሮር አካባቢ በጀት ወጥቶበትም 350 ከሮር ብቻ መሰብሰብ ችሎ ነው ሂት የሆነው። ይህንን እንግዲህ ያሳየኋችሁ ከፓንዳሚክ በኋላ የረንቪር ሲንግ ፊልሞች በጀታቸውን መመለስ አይደለም፣ ሶስቱም ፊልሞቹ የበጀታቸውን ግማሽ እንኳን መሰብሰብ አልቻሉም። ረንቪር ካፑር ግን ሌላው ቢቀር እንኳን ፊልሞቹ በጀታቸውን በትክክል መልሰው ነበር። አኒማል ደግሞ ያው እንደምታውቁት ነው ከበጀቱ 9 እጥፍ ማስገባት የቻለ ድንቅ ፊልም ነበር። ይህ ሲታይ እንግዲህ ለምን ከፓንዳሚክ በኋላ ከረንቪር ሲንግ የበለጠ ረንቪር ካፑርን ትልቅ አክተር ብለው እንዳሰቡትና ሱፐርስታር የሚለውን ስም በትክክል እንደተሰጠውም በደንብ ተረድታችኋል ብዬ ተስፋ አደርጋለሁ። በዛውም ከዚህ ስራ በኋላ ትልልቅ በጀት ያላቸው ፊልሞችን ፕሮዲውሰሮቹ አብረን ስራ ብለው ለምን እንደጠየቁትና እንዳመኑትን በደንብ ያሳያል ብዬ ያቀረብኩት መረጃ ነው። तू बैंगलोर में जॉब करने की सोच रही है और तुझे नहीं लगता कि तुझे मुझसे पूछना चाहिए था अप्लाई करने से पहले? You don't think you should have asked me first? በዛው ደግሞ በተቃራኒው ከረንቪር ሲንግ ፕሮዲውሰሮች ለምን መስራት እንደማይፈልጉ ለምን ፊልም እንደማይሰጡትም በደንብ የሚያሳይ መረጃ ነው ብዬ አስባለሁ። እንደም ከፓንዳሚክ በኋላ በሱ ላይ በጀት አውጥተው ፊልም መስራት አይደለም ሁኔታው እጅግ በጣም አስቸጋሪ ስለነበረ በተመልካቹ መሃልም ክብሩ በጣም እየወረደ ስለሄደ ቀድሞ አናውንስ ተደርገው የነበሩ ፊልሞች ታኪያ፣ ሻክቲማን፣ አናይን የተሰኘው ፊልም ሪሜክ ይሆናል ተብሎ ነበረ እና ራክሸሽ የመሳሰሉ ፊልሞች አይሰራም ይቀራል ተብሎ ተወሰነ። በዚህ ሰዓት ላይ ረንቪር ሲንግ በስራ ህይወቱ በጣም ትንሽ የሚባል ደረጃ ላይ ደርሶ ነበር ወይም ወርዶ ነበር በጣም። በሌላ በኩል ደግሞ አኒማል የተሰኘው ፊልም በጣም ስኬታማ ከሆነ በኋላ ረንቪር ካፑር በጣም ትልቅ ደረጃ ላይ መድረስ ችሎ ነበር። እንዲያውም ከአኒማል በኋላ ረንቪር ሲንግና ረንቪር ካፑርን ማወዳደርና ማነጻጸሩ ጭራሽ ቀረ ማለት ይቻላል። ምክንያቱም ተመልካቹ እንዳለ ያየውና የተረዳው ነገር አኒማልን ከሰራ በኋላ ረንቪር ካፑር ከረንቪር ሲንግ 20 እርምጃ ቀድሞትና በጣም ርቆት ሄዷል ብለው አምነው ነበር። ረንቪር ሲንግ የፈለገ ቢጣጣርም ረንቪር ካፑር ጋር አጠገቡ እንኳን መድረስ አይችልም ተብሎ ሁሉ ሲመሰከር ነበር። ግን አሁንም ታሪኩ እንደገና ይገለበጣል። ያም ታሪኩን የገለበጠውና ሁሉም ነገር ትርምስምስ ያወጣው ደግሞ ዱረንደር የተሰኘው ፊልም ነው። የረንቪር ሲንግ ዱረንደር የተሰኘው ፊልም እንደምታውቁት ለእይታ ከመብቃቱ በፊት ሁሉም እርግጠኛ ሆኖ ፍሎፕ ይሆናል ብሎ ሲናገር የነበረ ፊልም ነው። ግን ለእይታ ከበቃ በኋላ ቦክስ ኦፊስ ላይ ምን አይነት ማዕበል ይዞ መምጣት ቻለ? ይህ ፊልም አኒማል ይቅርና ፑሽፓቱና ባሁበሊ የመሳሰሉ ትልልቅ ፊልሞችንም በጣም ብዙ ሪከርዳቸውን እየሰበረ መሄድ የቻለ ፊልም ሆነ። ይህን ቪዲዮ እስከምታዩበት ሰዓት ድረስ እንግዲህ ይህ ዱረንደር የተሰኘው ፊልም በዓለም አቀፍ ደረጃ 750 ከሮር እንዳለፈ የተነገረበት ሰዓት ነው። በጣም ብዙ ክሪቲክሶችና የገበያ ጥናት አዋቂዎች ራሱ ይህ ፊልም ላይ ታይሙን ምን ያህል ገንዘብ ሊሰበስባል የሚችለውን እንኳን ለመገመት የከበዳቸው ሰዓት ደርሷል። በእርግጠኝነት ፊልሙ ውስጥ ከ850 እስከ 900 ከሮር ያስገባል ብለው ይበሉ እንጂ ከዛ አልፎ 1000 ከሮርም እና ከዛ በላይ እንደሚያስመዘግብ በእኔ በኩል በጣም እርግጠኛ ነኝ። ምክንያቱም ገና 15ኛ ቀኑ ላይ ነው 750 ከሮር መግባት የቻለውና ይህ ዱረንደር የተሰኘው ፊልም በጣም ከፍተኛ ስኬትን በማግኘቱ የተነሳ አሁን ላይ ከረንቪር ካፑር እኩል አምጥቶ ያቆመው ፊልም ሊሆን ይችላል። ስለዚህ ይህንንም ለመናገር እንኳን ደፍሮ ለማውራትም ከባድ አድርጎታል። ከሁለቱም መሃል ትልቅ አክተር የትኛው ነው ብሎ ለመናገርም ትንሽ ከበድ ይላል አይደል? ስለዚህ ወደፊትስ የትኛው አክተር የበለጠ ዶሚኔት ያደርጋል በፊልም ኢንዱስትሪው ላይ? እስቲ ሁለቱም በቀጣይ ደግሞ ስለሚሰሩት ፕሮጀክቶች የተወሰነ ነገር እናውራና ካፑር ይደግሳል ወይስ ሲንግ የሚለውን ለማየት እንሞክራለን። ስለዚህ ረንቪርና ረንቪር የወደፊት ፕሮጀክታቸውን አንድ ብለን ስንጀምር ረንቪር ካፑር እንግዲህ በትክክል መሰራት ከቻለ በትልቅ ስኬል የሚሰሩ 7 ፊልሞች ያሉት ሲሆን ረንቪር ሲንግም ቢሆን 4 ትልልቅ ፊልሞች እንዳሉት ተነግሯል። መጀመሪያ እንግዲህ የረንቪር ካፑርን ስናይ በቀጣይ ለእይታ የሚበቃው ወይም ጣጣውን ጨርሶ ለእይታ ይበቃል የተባለው ላቭ ኤንድ ዋር የተሰኘው ፊልም ነው። በዚህ ፊልም ከአሊያ በት ጋር ፊልሙን የሚሰራ ሲሆን በሁለቱም መሃል እንግዲህ ጦርነቱ መነሻ ደግሞ ቪኪ ኮሸል ይሆናል ተብሏል። ይህ ፊልም ጣጣውን ጨርሶ እንግዲህ በሚቀጥለው ዓመት ኢንዲፔንደንስ ዴይ ላይ ወይንም ጃንዋሪ ላይ ለእይታ ይበቃል ተብሎ ታስቧል። ይህ ፊልም ቦክስ ኦፊስ ላይ ስኬታማ ከሆነ ከቪኪ ኮሸል ጋር ያለውን ጦርነት እንደጨረሰን በቀጣይ ረንቪር ካፑር 4000 ከሮር በጀት የወጣበትን ራማይን የተሰኘውን ፊልም ራመን ሆኖ እንግዲህ የሂንዱ አማኞችን እንዳለ ሊያንጫጫ ዝግጁ ሆኗል። በዛውም ራቨንን በመግደል ስኬታማነቱን ያረጋግጥበታል የተባለ ፊልም ነው። ራማይን የተሰኘ ፊልም እንግዲህ ብዙ ጊዜ አውርተንበታል። የሁለቱም ክፍል አንድ ላይ በጀቱ ወይም $500 ሚሊዮን እንደሚወጣበት የተነገረ ሲሆን በጀቱ ይናል ከሆነ ደግሞ ቦክስ ኦፊስ ላይ ምን ያህል ያስገባል በዓለም አቀፍ ደረጃ የሚለውን እንግዲህ ራሳችሁ ገምቱ። የሚለቀቀው እንግዲህ ሁለቱም ክፍሎቹ ዲዋሊ ላይ ሲሆን በ2026 ዲዋሊ ላይ የመጀመሪያውን ክፍል እናያለን። ከዛ በኋላ በመቀጠል ራመን ከሆነ በኋላ ደግሞ መልሶ ራቨን ሆኖ አኒማል ፓርክ ላይ እናየዋለን በድጋሚ በጭካኔው። ሰንዲ ብሬዲዮን ጋር ዳይሬክት ያደረገው አኒማል ፓርክ ወይም ሁለተኛው ክፍሉ ከረንቪር ካፑር በጣም ከሚጠበቁ ፊልሞች መሃል አንዱ ሆኗል። እንደሚታወቀው ብዙ ፊልም ላይ አክተር ከቪለን ጋር ሲታገልና ያለን አይደለ? እዚህ ፊልም ላይ እንግዲህ አንድ አክተር ብቻ ሳይሆን ራሱ አክተርም ቪለንም ሆኖ እንደሚተውን ቀድሞ ነግረውናል። ሁለቱም ቪለኖች ወይም ሁለቱም አኒማሎች እንግዲህ እርስ በርስ በሚያደርጉት ትግል ቦክስ ኦፊስ ላይ ያለ ሪከርዶችን ጠቅላላ ይሰብራል ተብሎ ይጠበቃል። አኒማል ፓርክን ከሰራ በኋላ ረንቪር ካፑር ብረማስተር ክፍል 2ና 3ዲን እንደሚሰራ ተናግሯል። ብረማስተር የተሰኘው ፊልም ላይ ረንቪር ደብል ፌስ እንደሚሆን ተነግሯል። ዴቭና ሺቫን ሆኖ ይጫወታል ማለት ነው። በእርግጥ በአሁኑ ሰዓት ላይ ስለ ፊልሙ ብዙ አፕዴት አልወጣለትም፣ ግን ገና ካሁኑ ዳይሬክተሩ አያን ሙከርጂ ብረማስተር ሁለተኛው ክፍል ላይ በደንብ እየሰራ እንዳለ እየተነገረ ነው ያለው።
ማስተር ላይ እንግዲህ በእሳት ሙሉ ዓለምን ካቃጠለ በኋላ በመቀጠል ረንቢር ከፑር የቦሊውድ በጣም ስኬታማ የሆነና ተከታይ ፊልም ይዘት ያለው ወይም ቀጣይ ክፍል ያለው ዱም 4 የተሰኘውን ፊልም ይዞ እንደሚመጣ አናውንስ ተደርጓል። በዚህ ፊልም ላይም በደንብ እንደሚቀውጠው በደንብ የተረጋገጠ ነገር አለው። ግን የዱም 4 ዳይሬክተር ማን ይሆናል፣ ሴት ተዋናይ ማናት የሚለውም አልታወቀም። አራተኛው ክፍል ላይ ረንቢር ሌባ ከሆነ ፖሊስ ቢሮስ ማን የሚለው ገና ጥያቄ ነው፣ አልተመለሰልንም። ይሄ ሁሉ ነገር እንኳን ባይታወቅም ዱም አራተኛው ክፍል አቨሬጅ እንኳን ሆነ ቢባል 1000 ከሮር የሚያክል እንግዲህ በአሁኑ ሰዓት ላይ የተለመደ ቁጥርን አስከብቶ ፊልሙ ምናልባት አቨሬጅ ይሆናል ተብሎ ይመሰከርለታል። የረንቢር ሲንግ ደግሞ ቀጣይ ላይን አፑን ስናይ ዱረንደር የተሰኘው ፊልም እንግዲህ የመጀመሪያ ክፍል ከቀወጠ በኋላ ሁለተኛውን ክፍል በቀጣይ ይዞት እንደሚመጣ ማርች ላይ የተረጋገጠ ነው። ሁለተኛው ክፍል ላይ ደግሞ ከመጀመሪያው ክፍል የበለጠ በጣም ቫይለንስ እንደሚበዛበትም እየተነገረ ነው ያለው። እንዲያውም በሁለተኛው ክፍል ላይ ያለው ጭካኔ ሲታይ አኒማልና ማርኮ የመሳሰሉ ፊልሞች በጣም የፍቅር ፊልም ናቸው የሚያስብል ያህል ይሆናል ጭካኔው ተብሏል። ስለዚህ ዱረንደር ሁለተኛው ክፍል 1000 ከሮር በጣም በቀላሉ ይገባል ተብሎ የሚመሰከርለትና እየተጠበቀ ያለ ፊልም ነው። ከአንደኛው ክፍል አኳያ እንግዲህ ሁለተኛው ክፍል ምን ያህል ያስገባል የሚለውን እናንተ ኮሜንት ላይ ገለጹልኝ። ዱረንደር ሁለተኛ ክፍልም ለእይታ ከበቃ ከትንሽ ጊዜ በኋላ ፍራን አክተር ዳይሬክት የሚያደርገው ዶን ሶስተኛውን ክፍል ቀረጻ ይጀምራል ተብሏል። ፊልሙን ጣጣውን ጨርሶም 2027 ላይ በትልቅ በሲኒማ ስክሪን ላይ ረንቢር ሲንግ ዶን ሆኖ ብቅ በሚል ሰዓት ላይ ወይም በሚታይ ሰዓት አሚታብም ሆነ ሻሩክ ረንቢር ሲንግ ዶን ሆኖ የሚሰራበትን ገጸ ባህሪ ሲያዩ እጃቸውን በአፋቸው ይጭናሉ የተባለለት ፊልም ነው ተብሎ ይጠበቃል። ዶን ሆኖ እንግዲህ ከተቀወጠ በኋላ በቀጣይ ደግሞ ዓለምን ከዞምቢ ሲያድን ደግሞ የሚታይበት አንድ ፊልም ለእይታ ይበቃል። ቀደም ብሎ እንደተናገረው እንግዲህ ከዳይሬክተር ጄሜታ ጋር አንድ ላይ በመሆን ወርልድ ዋር ዜድ የሚለውን የሆሊውድ ፊልም እርግጠኛ ነኝ አይታችሁት ይሆናል። በዛ ሌብል አንድ የዞምቢ ፊልም ይዘው እንደሚመጡ ተናግረዋል። ይህ ፊልም በትክክል ከተሰራ በእርግጠኝነት ረንቢር ሲንግን ጣራ ላይ ሰቀለው ማለት ነው፣ ሰማይ ያስነካዋል። ይህንንም የዞምቢ ፊልም ከሰራ በኋላ ደግሞ ከዱረንደር ፊልም ዳይሬክተር ከሆነው ከአዲቲ ደርጋ ማለት ነው በትልቅ ስኬል እንግዲህ በአሁኑ ሰዓት ላይ ፋሽን የሆነውን ማይቶሎጂካል ይዘት ያለው አንድ ፊልም እንደሚሰሩ አናውንስ አድርገዋል። በእርግጥ የህንድ ማይቶሎጂካል ይዘት ያላቸው ፊልሞች እየበዙ ነው ያሉት። ይሄኛው ደግሞ ፊልሙ በየትኛው ካራክተር ላይ መሰረት ያደርጋል የሚለው እስካሁን ድረስ አልተገለጸም፣ አብዴት አልወጣለትም። ግን እንደሚታወቀው ማህብታርና ካልኪቶ የመሰሉ ፊልሞች ስኬታማ ከሆኑ በኋላ ማይቶሎጂካል ይዘት ያላቸው ፊልሞች በጥሩ ደረጃ የሚሰሩ ከሆነ በቀጣይም ማለት ነው እንደዚህ አይነት ፊልሞች ስኬታማ መሆናቸው በጣም የተረጋገጠ ነው። ረንቢር ከፑር ከሚሰራቸው 7 ፊልሞች መሃል 4ቱ ምን አይነት ናቸው? ራማይንና አኒማል ፓርክ እንዲሁም ራማይና ሁለተኛው ክፍል ሌላው ቢቀር እንኳን 1000 ከሮር መግባታቸው የተረጋገጠ ፊልሞች ናቸው። ምክንያቱም ራማይንም 2 ክፍል ነው፣ አኒማልም 2 ክፍል ነው የሚቀረው። የረንቢር ሲንግ ደግሞ ስናይ ከ4ቱ ፊልሞች መሃል 4ቱም ለማለት በሚያስደፍር ደረጃ 1000 ከሮር የሚያልፉ ፊልሞች መሆናቸው ፖቴንሻላቸው በደንብ ያሳያል የሚባሉ ናቸው። ዱረንደር ሁለተኛው ክፍሉ ደግሞ በጣም ስኬታማ ከሆነ በኋላ በእርግጠኝነት በላይ ትልልቅ ስኬል ያላቸው ፊልሞችን እንደሚያስፈርሙት ለረንቢር ሲንግ ምንም ጥርጥር የለውም። ስለዚህ በአጠቃላይ ስናየው እንግዲህ በቀጣይ የሚሰሩት ፊልም ሁለቱም ጠጠር ያለ ፊልሞች ናቸው። ስለዚህ በቀጣይ ጊዜ ማን የበለጠ አክተር ይሆናል ወይም የትኛው ትልቅ አክተር ይሆናል የሚለውን ትንሽ ለመገመት ከባድ አድርገውታል። ወደፊት እንግዲህ የትኛው ዶሚኔት ያደርጋል ቦሊውድ ላይ የሚለው ሲታይ እንደኔ ሁለቱም ዶሚኔት ማድረግ ቢችሉ በጣም ደስተኛ ነኝ። ሁለቱም ደግሞ ልክ እንደዚህ ውድድራቸውና ፉክክራቸው ቢቀጥልም ምርጥ ነው። ምክንያቱም በደንብ የታሸና ቆንጆ ሲኒማዎችን እኛ ለማየት እድል እናገኛለን ማለት ነው። ስለዚህ የሁለቱ ውድድርና ፉክክር በዚህ ከቀጠለ እንግዲህ ከሁለቱ መሃል አንዱ መምረጥ በጣም ከበድ ይላል። ግን እድሉን ልስጣችሁና እንግዲህ ወደፊት ቦሊውድ ላይ ማን ነው ዶሚኔት የሚያደርገው፣ ማን ይነግሳል፣ የበለጠ አክተር ማን ይሆናል? ይሄ የራሳችሁን አስተያየትና ግምት ኮሜንት ላይ እንድታስቀምጡ እድሉን ሰጣችኋለሁ። የማን አድናቂ ናችሁ ከሁለቱ መሃል? እሱንም ግለጹልኝ በኮሜንት። ይህ እንግዲህ በአጠቃላዩ ስናየው ሁለቱ ያሉበት ደረጃ ወይም ደግሞ ያሉበት ውድድርና ግብግብ ይህንን ይመስላል። በቀጣይ በሌላ ቪዲዮ በድጋሚ እስከምንገናኝ አቅራቢያችሁ ቃሲም መካ ነበርኩኝ። ከቦሊውድ ጋር የተያያዙ በጣም ምርጥ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንጨዋወታለን። ከተመቻችሁ ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቷንም ተጫኑ። አዳዲስ ቪዲዮ በመጪ ሰዓት ላይ ቀጥታ መጀመሪያ እናንተ ጋር ኖቲፊኬሽን መድረስ እንዲችል ማድረግ ትችላላችሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम